አረቦች ቤት ስራ ስትሰሩ ማለት ነው እነዚህ ነገሮች ማድረግ አለባችሁ። ቅመሞቼ ማሮቼ በደንብ አዳምጡኝ። የእውነት ነው የምላችሁ። ለምን መሰላችሁ? አረብ ሀገር ሰው ቤት የሚሰራ ሴት ፀሐይ አናይም እኛ። ፀሐይ አየር የለም እኛ ጋር። ይሄ ራሱ አንድ ራሱ የቻለ በሽታ ነው የሚያመጣው ሰውነታችን ላይ ማለት ነው። ወይ ከሰዎቹ ጋር ሱቅ ሲሄዱ ልጆች የሚይዙ ከሆነ ከቤት ሲወጡ ሲገቡ ካልሆነ በቀር በተለይ ቤት ውስጥ የሚሰራ ሰራተኛ ወይ ሀገሩ ሲገባ ነው አየር መንገድ ለመሄድ ወይ ዕቃ ለመግዛት ሲወጣ ምናምን ነው እንጂ ፀሐይ ራሱ አየር ራሱ አናይም። ውጭ ላይ የሚሰሩ ከሆኑ ደግሞ እረፍት ሲወጡ ነው ካላስ። ስለዚህ አሁን እኛ ከኢትዮጵያ ወደ አረብ ሀገር ስንመጣ ተመርምረን ጤነኛ ሆነን በሙሉ ጤንነት ነው እኛ አረብ ሀገር የምንመጣው። ልክ እዚህ ሀገር እንደውም እዚህ ሀገር ላይ ጤነኛ ሆነን ነው ወደ ኢትዮጵያ መሄድ የነበረብን። ግን በሽታ አብዛኛው የመዳም ቅመሞች ብር አይደለም ይዘው የሚሄዱት በሽታ ተሸክሞ ነው የሚሄዱት። ከዛ ደግሞ በየወሩ ይሰራሉ የሚያገኙትን የወር ደሞዛቸው በሐኪም ቤት ይጨርሳሉ እየተመላለሱ ማለት ነው። ይሄ እንዳይሆን እኛ አረብ ቤት ምንድነው ማድረግ ያለብን? አረብ ቤት ስራችንን እየሰራን እኮ ራሳችንን መንከባከብ እንችላለን። ኮንትራት ቤትም ሆኖ ውጭ ላይ የምትሰሩ ሴቶች ምንድነው እንዴት ነው መጠበቅ? ሁሌ ይሄ ሩዝ መብላት፣ ይሄ ኢዳም ነገሮች ወጥ ምናምን መብላት ይሄ ለሰውነታችን ብዙም ጠቃሚ አይደለም። ሁሌ ሩዝ ጠግበሽ ስለበላሽ አይደለም እኮ ጠግበሽ ስለበላሽ አይደለም። ቫይታሚን ያላቸው ምግቦች መብላት አለብሽ። አንደኛ ደግሞ የተሰጠሽን የእንቅልፍ ሰዓት ለምን 2 ሰዓት 3 ሰዓት አይሆንም? በዛ ሰዓት ሰላማዊ የሆነ እንቅልፍ መተኛት አለብሽ። ሌላው ደግሞ ቫይታሚኖች መውሰድ። ቫይታሚን ሰደሊያ ውስጥ ስትሄጂ ቤት ውስጥ ጥሩ ምግብ ከሌለ ነው ይሄንን እምላችሁ። ሁሌ ሩዝ ስላለ አይደለም ወይም መኮረኒ ፓስታ ስላለ አይደለም፣ ወጥ ስለበዛ አይደለም። ለምሳሌ ቤት ውስጥ ፈዋካ ነገሮች ብርቱካን፣ ሙዝ፣ ይሄ ካሮት፣ እነዚህ ነገሮች አሉ። ብዙ ከእንትን የሚመጡ አትክልት ነገሮች፣ ፍራፍሬ ነገሮች እና አፕል ምናምን እነዚህ ነገሮች አሉ። እነዚህን መብላት አሁን ማታ ላይ ዳቦ ሳንዱች በልተሽ ሂደሽ ከምትተኝ ወይም ሩዝ ሳህን ሙሉ በልተሽ ጥግብ ብለሽ ከምትተኝ ማለት ነው እነዚህ ፈዋካ ነገሮችን በልተሽ ሂደሽ ብትተኝ ይበቃል። በቃ እነዚህ ጥሩ ናቸው ለሰውነትሽ ማለት ነው። ሌላው ደግሞ እንትን ነገሮች ይሄ ጁስ ነገሮች ያኔ ይሄ ላይኖር ይችላል ብዙ አረብ ቤት ይሄንን የለም። እንደዚህ ለሰውነታችን ጥሩ የሆነ ነገሮች አብዛኛው አረብ ቤት ስለማይኖር ምንድነው አንቺ ቫይታሚን ያላቸው እንትኖች ከሰደልያ መግዛት ወሰዱ። ሌላው ደግሞ ይሄ የመዳም ስራ ይበዛል አውቃለሁ። ላይ ታች ምናምን እንሽከረከራለን። እንግዲህ ቀኑ ሙሉ አላህ ጤና ስለሰጠንም አላህ አልሐምዱሊላህ ገባችሁ። ይሄ በቂ አይደለም። ለምን እኛ ከቤት አንወጣም፣ እንቅስቃሴ አናደርግም፣ ወክ አናደርግም። ገባችሁ። የእግር መንገድ አንሄድም። አሁን እስቲ ቢላሂ ከቤት ወጥታችሁ 10 ደቂቃ ወይም 5 ደቂቃ እኔ አሁን እግሬን ያመኛል ከዚህ በፊት ላይ። አሁን ይሄ የለም። ከቤት ወጥታችሁ ለ10 ደቂቃ ወይም ለ15 ደቂቃ ከሄዳችሁ ይደክማችኋል። በቃ መንቀሳቀስ አትችሉም። እግራችሁን ያቃጥላችኋል፣ እግራችሁን ያማችኋል። ለምን ይመስላችኋል? በቂ እንቅስቃሴ ስለማናደርግ ነው። ይሄ ቤት ውስጥ መሽከርከር፣ ላይና ታች ፎቅ ደረጃ መውረድ መውጣት አይደለም። ስለዚህ ይሄንን ጤናችሁን ለመጠበቅ ምንድነው የምታደርጉት? ከምግብ በኋላ ስፖርት ስሩ። ቤት ውስጥ ስራሽን ጨርሰሽ ክላስሽ ስትገቢ ደክሞኛል፣ ጊዜ የለኝም፣ ኖ ይሄ ስራ ነው። ይሄ ደግሞ የጤንነት ነው። ጤናሽን አንቺ ደህና መሆን ከፈለግሽ፣ ጤነኛ ሰው መሆን ከፈለግሽ በሳምንት 3 ቀን በሳምንት 2 ቀን ወላሂ ስፖርት ስሩ። አንደኛ ለደማችን፣ ለጤንነታችን፣ ለሰውነት በቃ በአጠቃላይ በጣም ጥሩ ነው። ስፖርት መስራት በጣም ጠቃሚ ነው። ይሄ ከስፖርት መስራት ደግሞ ከማዳም ስራ ጋር ፈጽሞ አይገናኝም። ይሄ ሌላ ነው፣ ይሄ ሌላ ነው። ስራችሁን ስትጨርሱ በሳምንት ቢያንስ ለ2 ቀን ለ3 ቀን እንዶ ጊዜ ከሌላችሁ በሳምንት ለ1 ቀን ስፖርት ከሰራችሁ ለጤንነታችሁ ራሱ በጣም አሪፍ ነው። በቃ ከቤት ስለማንወጣ እንቅስቃሴ ስለማናደርግ አየር አናገኝም፣ ፀሐይ አናገኝም። ቢያንስ ቤት ውስጥ ሆነን እንኳን ስፖርት ስንሰራ ለሰውነታችን፣ ለጤንነታችን፣ ለአቋማችን፣ ለሁሉም ነገር አሪፍ ነው። በሳምንት ስፖርት ስሩ። ሌላው ደግሞ ምግብ ብሉ። እሺ ምግብ ብሉ። ሌላው ደግሞ ሁሌ ይሄ ሩዝ እንደነገርኳችሁ ሳይሆን እሱም ብሉ አሪፍ ነው። ግን እንደዚህ በቃ እንደዚህ ፏካ ነገሮች ይበልጥ ፏካ ነገሮች ውሰዱ። እንቁላል ካለ እንቁላል፣ የሹክሹካ ምናምን አይደለም፣ የተቀቀለ እንቁላል ለምሳሌ እንደዚህ የተጠበሰ እንቁላል፣ ዘይት ሳይበዛ። ዘይት አታብዙ ምግብ ላይ። ዘይት ራሱ የቻለ በሽታ ነው። ምግብ ላይ ዘይት አታድርጉ፣ አታብዙ። ያኔ
ይሄ ሲሆን ውሃ በደንብ መጠጣት። ውሃ ጠጡ። በቃ ውሃ እንደው በቀን 2 ሊትር ውሃ መጠጣት አለባችሁ። ይሄ ሲሆን በቃ ጤነኛ ነው የምትሆኑት። ኩላሊት በሽታ የለ፣ አጥንቴ ፈረጠኝ የለ፣ ቆረጠኝ የለ፣ ምን የለ። ሻይ ደግሞ አታብዙ። ይሄ እዚህ ሀገር ደግሞ በዛ ሻይ። ይሄ ኒስካፌ አታብዙ። ኒስካፌ ጭራሽ እንደውም ተውት። ይሄ ኒስካፌ እንደውም በሽታ ነው። ወተቱን ኖርማል እንትን ብትሉ ይሻላል። ይሄ ኒስካፌ እንትኑ በዛ። ይቅርታ ግን ብዙዎቹ ታመምኩ እንዴት ሊሆን ስለምትሉ ነው። ይሄ ኒስካፌ በወተት ይቅርባችሁ። ሻይ ደግሞ ያለ ስኳር። እኔ እንደውም አሁን ትቼያለሁ። የስኳር ኒስካፌ ምናምን ሻይ ትቼያለሁ ዘማን። እንደው እረፍት ስወጣ በስንት ጊዜ ከጓደኞቼ ጋር ካልሆነ በቀር ወይም ደግሞ የሆነ ወይ ሲያመኛው ታውቃላችሁ፣ በዛ ሰዓት ካልሆነ በቀር እሱም 1 ብርጭቆ ትንሿ እንጂ ትቼያለሁ። ገባችሁ? ስኳር ስታበዙ ደግሞ ጥሩ አይደለም። ፊታችሁ ይጠቁራል። እዚህ ጋር ኩላሊታችሁ ምናምን። ሻይ አታብዙ። ቡና ደግሞ በቀን 1 ሲኒ በቂ ነው። ኒስካፌ ጭራሽ ይቅርባችሁ። ኒስካፌ ይቅርባችሁ። እሱ እንደውም ተውት። እነዚህን አድርጉ። ጭንቀት ደግሞ ቀንሱ። በእርግጥ አውቃለሁ ኢትዮጵያ ውስጥ አንዱ ጨረስኩ ስትሉ ሌላ ይመጣል፣ ሌላው ሰራሁ ስትሉ ሌላ ይመጣል፣ አንዱን ረዳው ስትሉ ሌላ ቤተሰብ ይመጣል። ይሄ ጭንቀት አለ። በወር ደሞዝሽን ተቀብለሽ አሁን የራሴ ነው ስትይ ለቤተሰብ ይሆናል። ይሄ ነገር እኮ አለ፣ ይገባኛል። ግን ደግሞ ቢሆንም ጭንቀትም ቀንሱ። ይሄ ራሱ ራሱ የቻለ በሽታ ነው። እነዚህን ነገር ካደረጋችሁ ወላሂ ጤነኛ ናችሁ። ወላሂ በሽታ የለም። በቃ እንደውም ከኢትዮጵያ የበለጠ ጤነኛ ሆነሽ ነው ወደ ኢትዮጵያ የምትሄጁ። እሺ ማሮቼ፣ ውዶቼ